እንዲህ አይነት የድሮን ማዕበል በመጠቀም ጥቃት ሲካሄድ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መሆኑን የሩሲያ ባለስልጣናት ተናግረዋል። በኤርላንድ ጽንፈኛ መጤጠል የተባሉ ወጣቶች በአካባቢው በሚገኝ የተገን ጠያቂዎች ህንፃ ላይ ጥቃት መሰንዘራቸውን የሀገሪቱ ባለስልጣናት አስታወቁም። መንግስት ድርጊቱን በጣም የሚረብሽ ክስተት በማለት አውግዞታል። አድማጮች፣ ለዛሬ ያልነው ዜና በዚሁ አበቃ። ለዓለም ዜናው ዮሐንስ ገብረ እግዚአብሔርን አመሰግናለሁ። በዛሬው ዝግጅት ሁለት ዘገባዎች አሉን። ወደ መጀመሪያው አልፋለሁ። በተለያዩ የኢትዮጵያ አካባቢዎች ሃይማኖትን መሰረት ያደረጉ ጥቃቶች እንዲቆሙና የሚመለከታቸውን የመንግስት አካላት አስፈላጊውን እርምጃ እንዲወስዱ ጥሪ ቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስና የኢትዮጵያ የሃይማኖት ተቋማት ጉባኤ በምዕራብ አርሲ በኦርቶዶክስ ክርስትና እምነት ተከታዮች በቅርቡ ደረሰ ያለውን ግድያ በጽኑ አውግዟል። የአዲስ አበባ ከተማ የእስልምና ጉዳዮች ከፍተኛ ምክር ቤትም ከዚህ ቀደም በመስከረም ወር መጨረሻ በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በእስልምና ሃይማኖት ተከታዮች ላይ ደረሰ ያለውን ግድያ በጽኑ ከዚህ በፊት አውግዞ ነበር። ባልደረባችን ዮሐንስ ገብረ እግዚአብሔር ተከታዩን ዘገባ አጠናቅሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን ጥቅምት 14 ለ15 አጥቢያ 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 አጥቢያ በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 አጥቢያ በሆነንቆ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር ብቻ 25 ኦርቶዶክሳውያን ወገኖች አገራችንና ምድራችን ብለው በሰላም በተኙበት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ ተገድሏል ብሏል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የጠቀሰው መግለጫው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድ ጥልቅ ሐዘን ስሜት እንደሆነም አክሏል። በጉና ወረዳ ጥቅምት 13 ለ14 አጥቢያ ስለደረሰው ጥቃት አንድ ለደህንነታቸው ሲባል ስማቸው እንዳይገለጽና ድምጻቸው እንዲቀየር የጠየቁ የአይን እማኝ ለዶይቼ ቬለ ተከታዩን ብለዋል። ከ13 ለ14 አጥቢያ ሌሊት ነው። ከምሽቱ 5 ሰዓት ከ6 ሰዓት ባለው አካባቢ ላይ የሚገኙት ክርስቲያኖች ላይ መጥተው ሌሊቱን ነው ጭፍጨፋው የተካሄደው። ታክስ ተከፈተ። በተኩስ ሞቱ አሉ፣ በጩቤ መካራ የታረዱ አሉ፣ ህጻናት አሉ፣ ሽማግሌ አሉ፣ መካከለኛ ሰዎች አሉ። በአጠቃላይ 16 ሰዎች ናቸው በቦታው ላይ ግድያ የተፈጸመባቸው 2 ዓመት ህጻን ጀምሮ። የመንግስት የጸጥታ አካላት ድርጊቱ ከተፈጸመ በኋላ መድረሳቸውን የገለጹት እኒህ የአይን እማኝ ሟቾቹ በአካባቢው ህብረተሰብ መቀበራቸውን ገልጸዋል። ከ16ቱ 5ቱን ኔግሬሌ በሚባልበት ቦታ ባልወልድ ቤተክርስቲያን አንድ ጉድጓድ ውስጥ ነው የተቀበሩት 5ቱ። አንዱ ወደ ሞዬ ቅዱስ ሚካኤል ነው የወሰዱት። ሌሎቹን ደግሞ በአጎራባች አገር መርቲ በሚባል ወረዳ ላይ ነው ወስደው የቀበሯቸው። የተቀበሩት በ14 ማታ 10 ሰዓት አካባቢ ላይ ነው። 5ቱን አንድ ጉድጓድ ውስጥ ነው የተቀበሩት ኔግሬሌ ባልወልድ ቤተክርስቲያን። በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ መሆኑን የገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሐፍም ሆነ በሰው ልጅ የሰብአዊ መብት ፈጽሞ ተቀባይነት የሌለው፣ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋም፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችን የሚያጠፋም፣ ክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ሲል ድርጊቱን ኮንኗል። የአይን እማኝ በበኩላቸው ግድያው በተፈጸመበት አካባቢ ቁጥራቸው በውል ያልታወቁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች መፈናቀላቸውን ገልጸውልናል። አሁን አካባቢ ላይ ያለው ህብረተሰብ ያው ተሰዷል፣ ተፈናቅሏል። ከ16ቶቹ ደግሞ 2ቱ ሐኪም ቤት የተኛ አለ፣ ከፍተኛ ሐኪም ቤት የተኙ አሉ። ሌሎች በጥይት የተመቱ ማለት ነው። የ2 ዓመት ህፃን እናቱ ጥላው ሞታለች። ህፃኑም ያው እየጮኸ ያለ አሁን በሰዎች እጅ ነው ያለው። ቋሚ ሲኖዶሱ በመግለጫው ጉዳዩን በቀጥታ የሚመለከታቸው የመንግስት አካላት ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖር የእምነት ነጻነት መብትን እንዲያከብሩልንና ይህ አስነዋሪ ድርጊት የፈጸሙትን ወንጀለኞችን ለህግ በማቅረብ
የህግ የበላይነት ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይፈጸም አስፈላጊው የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶሱ መንፈሳዊ ጥሪውን ያስተላልፋል ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ባወጣው መግለጫም በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማነው በታላቅ ድንጋጤና ሐዘን ነው ብለዋል። መግለጫው አክሎም መንግስት የዜጎቹ በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት ያሳስባል ሲል ጥሪውን አቅርበዋል። በተያያዘ ዜና የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ መስከረም 23 ቀን 2018 ዓ.ም በአማራ ክልል ደቡብ ወሎ ዞን በመካነ ሰላም ከተማ በኑር መስጂድ ኢማምና ምዕመን ላይ ምሽትን ተገን በማድረግ የተፈጸመውን አሰቃቂና አረመኔያዊ ጭፍጨፋ በጽኑ ያወግዛል ሲል መግለጫ ማውጣቱ ይታወቃል። በክልሉ ባለፉት ዓመታት ሙስሊሞች በእምነታቸው ምክንያት በክልሉ በሚንቀሳቀሱ ታጣቂ ኃይሎች ተለይተው ተገድለዋል፣ ንብረታቸውም ተዘርፈዋል ያለው ምክር ቤቱ ድርጊቱን የሃይማኖት ተቋማት፣ የሰብአዊ መብት ድርጅቶችና ሁሉም ሀገር ወዳድ ዜጎች በጽኑ እንዲያወግዙት ባወጣው መግለጫ ጠይቋል። በሃይማኖት ሰበብ ተፈጽሟል የተባሉትን ግድያዎች አስመልክተን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሐረርሲ ሀገረ ስብከት ከኦሮሚያ ክልል የመንግስት ኮሚኒኬሽን እና ከኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ድርጊቱን የተመለከቱ መረጃዎች እያሰባሰበ መሆኑን ገልጾ በጥቂት ቀናት ውስጥ ይፋ እንደሚያደርግ ገልጾልናል። ወደ ሁለተኛው ዘገባ ሳልፍ በታንዛኒያ ከተካሄደው ፕሬዝዳንታዊና የምክር ቤት ምርጫ በኋላ በመቶዎች የሚቆጠሩ ሰዎች ሳይገደሉ እንዳልቀረ ተቃዋሚው ቻዴማ ፓርቲ አስታውቋል። የሀገሪቱ ውጭ ጉዳይ ሚኒስትር በበኩላቸው መንግስታቸው በተቃዋሚዎች ላይ ያልተመጣጠነ ኃይል እንዳልተጠቀመ ተናግረዋል። እሸቴ በቀለ ተጨማሪ ዘገባ አለው። በታንዛኒያ ባለፈው ረቡዕ ከተካሄደ ምርጫ በኋላ በተቀሰቀሰ ተቃውሞ ከ700 በላይ ሰዎች ሳይገደሉ እንዳልቀረ ተቃዋሚው ቻዴማ ፓርቲ አስታውቋል። የፓርቲው ሊቀመንበር ጆን ኪቶካ በዳሬ ሰላም 350 ገደማ፣ መዋንዛ በተባለች ከተማ ከ200 በላይ ሰዎች ሳይገደሉ እንዳልቀረ ለፈረንሳይ ዜና አገልግሎት ተናግረዋል። በሌሎች የሀገሪቱ ክፍሎች የተገደሉ ሰዎችን ጨምሮ የሟቾች ቁጥር ከ700 በላይ እንደሚሆን የተናገሩት ጆን ኪቶካ ከዚያ በላይ ሊጨምር ይችላል የሚል ስጋት አላቸው። የታንዛኒያ ውጭ ጉዳይ ሚኒስትር መሐሙድ ታቢት ኮምቦ ግን መንግስታቸው በተቃዋሚዎች ላይ ያልተመጣጠነ ኃይል አልተጠቀመም በማለት አስተባብለዋል። ምን ያክል ሰዎች እንደተገደሉ የሚጠቁም ቁጥር በመንግስት እጅ አለመኖሩን ውጭ ጉዳይ ሚኒስትሩ ለአልጀዚራ ገልጸዋል። የሰብአዊ መብቶች ተሟጋቹ አምነስቲ ኢንተርናሽናል በበኩሉ በ3 ቀናት ብቻ እስከ 100 ሰዎች መገደላቸውን የሚጠቁም ሪፖርት እንደተቀበለ አስታውቋል። የድርጅቱ የታንዛኒያና የዩጋንዳ ጉዳዮች ተመራማሪ ሮላንድ ኢቦሌ ውጤቱ ይፋ ሲሆን ውጥረቱ የበለጠ ሊባባስ እንደሚችል ተናግረዋል። አጋሮቻችን በአውራ ጎዳናዎች አስከሬኖች መመልከታቸውን ነግረውናል። መንግስት ምን ያክል ሰዎች እንደተገደሉ በግልጽ ለማሳወቅ አልፈለገም። የደረሰውን ጉዳት መጠንም ለማሳነስ እየሞከሩ ነው። ነገር ግን አጋሮቻችን የተገደሉ ሰዎች ቁጥር ወደ 100 መቃረቡን ነግረውናል። ትክክለኛ ቁጥር እስክናረጋግጥ ድረስ ይህ ነው ማለት አንችልም። ባለፈው ረቡዕ በተካሄደው ምርጫ የፕሬዝዳንት ሳሚያ ሱሉሁ ዋነኛ ተፎካካሪዎች አልተሳተፉም። የታንዛኒያ ትልቅ ከተማ በሆነችው ዳሬ ሰላም ተቃውሞ የተቀሰቀሰው ለሀገሪቱ ፕሬዝዳንታዊና የምክር ቤት ምርጫ ድምጽ በተሰጠበት ዕለት ነው። አደባባይ የወጡ ተቃዋሚዎች የሳሚያ ሱሉሁን የምረጡኝ ዘመቻ ፖስተሮች በመቅደድ በፖሊሶችና በድምጽ መስጫ ጣቢያዎች ላይ ጥቃት በመፈጸም ተቃውሟቸውን እንዳሰሙ ሬውተርስ እና የፈረንሳይ ዜና አገልግሎት ዘግበዋል። መንግስት የሰዓት እላፊ ገደብ በመጣልና የኢንተርኔት አገልግሎት በመዝጋት ምላሽ ሰጥቷል። በተባበሩት መንግስታት የሰብአዊ መብቶች ቢሮ ከምርጫው በኋላ የተቀሰቀሰው ሁከትና መንግስት የወሰደው እርምጃ እጅግ እንዳሳሰበው ትላንት አርብ አስታውቋል። የቢሮው ቃል አቀባይ ሳይፍ ማጋንጎ የጸጥታ አስከባሪዎች በዳሬ ሰላም፣ ሺኒያጋና ሞሮጎሮ ተቃዋሚዎችን ለመበተን በተኮሷቸው ጥይቶችና አስለቃሽ ጭስ ቢያንስ 10 ሰዎች መገደላቸውን የሚጠቁም ተአማኒ መረጃ ለመስሪያ ቤታቸው እንደደረሰ ተናግረዋል። የጸጥታ አስከባሪዎች ገዳይ የጦር መሳሪያዎችን ጨምሮ አላስፈላጊና ያልተመጣጠነ
የተመጣጠነ ኃይል በተቃዋሚዎች ላይ ከመጠቀም እንዲቆጠቡ፣ ውጥረቱን ለማርገብ ሁሉንም ጥረት እንዲያደርጉ እናሳስባለን። ተቃዋሚዎች በሰላማዊ መንገድ ሰልፍ ማድረግ መቻል አለባቸው። የምርጫው ውጤት ዛሬ ቅዳሜ ይፋ ይሆናል ተብሎ ይጠበቃል። የታንዛኒያ የምርጫ ኮሚሽን ይፋ ያደረገው የመጀመሪያ ደረጃ ውጤት ግን ፕሬዝዳንት ሳሚያ ሱሉሁ እየመሩ እንደሚገኝ አሳይቶ ነበር። ሳሚያ ካሸነፉ ለተጨማሪ 5 ዓመታት ስልጣን ላይ ይቆያሉ። ይሁንና በሀገሪቱ የተቀሰቀሰው ተቃውሞ ብቻ ሳይሆን የምርጫው ተቀባይነት ማጣት ሌላ ተግዳሮት ሊሆንባቸው ይችላል። በተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይ ሳይፍ ማጋንጎ የሱሉሁ መንግስት የምርጫ ሂደቱ የበለጠ ተቀባይነት እንዳያጣ የዜጎቹን መብት ማክበር እንደሚኖርበት አሳስበዋል። ባለስልጣናቱ ታንዛኒያ በዓለም አቀፍ ሕግ መሰረት የተጣለባትን ግዴታ በሙሉ እንዲወጡ አጥብቀን እንመክራለን። በአፋጣኝ ኢንተርኔት አገልግሎት እንዲጀመር፣ የዜጎች ሀሳብን የመግለጽ የመደራጀትና በሰላም የመሰብሰብ መብቶች ሙሉ በሙሉ እንዲከበሩ ማመቻቸት አለባቸው። የመገናኛ ዘዴዎችን መገደብ በምርጫ ሂደቱ ላይ ህዝብ ያለው እምነት የበለጠ እንዲሸረሸር ያደርጋል። የአውሮፓ ህብረት ምክር ቤት አባላት በታንዛኒያ የተካሄዱት ምርጫዎች ነፃና ፍትሃዊ ተብለው ሊቆጠሩ አይችሉም በማለት አውግዘዋል። ዋና ዋና ተቃዋሚዎች ታፍነው የመሰብሰብና ሀሳብን የመግለጽ ነፃነት ተከልክሎ ገለልተኛ መገናኛ ብዙሃን ማስፈራሪያና ሳንሱር እየገጠማቸው የሚካሄድ ምርጫ ተአማኒ ሊሆን አይችልም በማለት የምክር ቤቱ አባላት ነቅፈዋል። ይህ ዶች ቨለ ነው። በነገራችን ላይ አድማጮች የዶች ቨለ ዩቲዩብ ቻናል የተመዘገቡ ወይም ሰብስክራይብ ያደረጉ ሰዎች ቁጥር 110,000 ደርሷል። ለዚህም እናመሰግናለን። ሌሎች ተከታታዮችም ሰብስክራይብ እንድታደርጉ እንጋብዛለን። ማድመጫውንም ለወዳጆቻችሁ ብታጋሩ የዶች ቨለ ዘገባዎች በርከት ላሉ ተከታታዮች እንዲደርስ ያግዛል። አሁን ሳምንታዊ የአድማጮች ማህደር ዝግጅት የሚደመጥበት ሰዓት ላይ ነን። ልደት አበበ እንደሚከተለው አሰናድቷለች። መልካም ቆይታ። የአድማጮች ማህደር። ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች እንደምን ከረማችሁ? ከእናንተ ከአድማጮች የሚደርሱን መልእክቶቻችሁን ዘውትር ቅዳሜ አጠር መጠን አድርገን በሙዚቃ ዋስተን አየር ላይ የምናውልበት ክፍለ ጊዜ ላይ እንገኛለን። ባለፈው ሳምንት በዚህ ክፍለ ጊዜ እንደተከታተላችሁት ዶች ቨለ ከ6 አስርተ ዓመታት በኋላ ከአጭር ሞገድ ወደ ሳተላይት መሻገሩን በተመለከተ እናንተው አድማጮች ያላችሁን አስተያየት አስደምጠናል። በዛሬው ክፍለ ጊዜ በዚሁ ጉዳይ ላይ የደረሱን ቀሪ አስተያየቶችንና ሌሎች መልእክቶቻችሁን እናስተናግዳለን። ኑሪልኝ